በፕሮቴስታንት ሃይማኖት ነው ረጅም ዓመት የቆየሁት። ከቤተሰብ የኦርቶዶክስ ልጅ ነኝ። አሁን ደግሞ እስልምናን ከተቀበልኩ 3 ወር ሊሆነኝ 11 ቀን 12 ቀን ቀረኝ መሰለኝ። 2 ወር ከምናምን አካባቢ ማለት 2 ወር ከምናምን አካባቢ። ክርስቲያን ነበርኩ፣ ለጥያቄ መልስ የሚሰጠኝ ስላጣሁ ሰልም ያለው ላለው ለዚህ ወንድም የመጀመሪያ ጥያቄ ነበረ ላለው ምላሽ ለመስጠት ነው ይህንን ቪዲዮ የሰራሁት። በህይወት እስካለ ድረስ አሁንም የዘላለም ህይወት መንገዱን ደግሞ ለማስተካከል እድል አለውና ይህንን ቪዲዮ ቢሰማ ይጠቀማል። ሼር አድርጉት። ለሙስሊም ወዳጆቻችሁ ወንጌልን መንገድ ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሁፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል። ለጥያቄው መልስ ከመስጠቴ በፊት ግን ወደ ተሳሳተ መንገድ እንዲገባ ያደረገውን የተሳሳተ ምልከታውን ላርም። የተናገረውን ላስደምጣችሁ። ለምን እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። ሙስሊሞች ምን ያህል አይነት ከሰው ጋር ተዋደው ተፋቅረው እንደሚኖሩ እውቀት አይደለም፣ በህይወት የተካፈልኩት ኑሮ ነው። እኔን ያሳደገኝ፣ የዳረኝ፣ ያስተማረኝ፣ ስራ የሰጠኝ፣ በችግር የሚረዳኝ ሙስሊም ነው እና ይሄን ነፎ የሚያወሩት እስልምናና እኔም ማቀው እስልምና ሊጣጣምልኝ አልቻለም። እውነት ነው። አንተ ያየከው በዙሪያ ያሉትን ሙስሊሞች በመሆኑ እኛ የምናወረው እስልምናና አንተ በአካል የምታየው እስልምና ሊለያዩብህ ይችላሉ። ከአንተ በተቃራኒ ደግሞ እኛ የምናወረው እስልምናና በአካባቢያቸው ወይም በአገራቸው ያለው እስልምና አንድ አይነት የሆነባቸው ብዙ ክርስቲያኖችም አሉ። ያ ማለት በሁለት አይነት መንገድ እስልምናን የሚመለከቱ ሰዎች አሉ ማለት ነው። ይህንን ችግር ለመፍታት ታዲያ ወዴት ነው መሄድ ያለብን ስንል መልሱ ወደ ምንጩ መሄድ ይሆናል። ለመሆኑ እስልምና ምን ቢያስተምር ነው በአንዱ አካባቢ ለክርስቲያኖች የማይጎረብጥ አይነት እስልምና ይኖረው፣ በሌላ አካባቢ ደግሞ በተቃራኒው ለክርስቲያኖች የሰቀቀንና የስደት ምክንያት የሆነ እስልምና ይኖረው ብሎ መመርመርን ይጠይቃል። ይህንን በቀላል አማርኛ በሸሪዓ በሚተዳደሩ አገሮችና በማይተዳደሩ አገሮች እስልምና በክርስቲያኖች ላይ ያለው ተጽዕኖ ለምን ተለያየ ብለን መጠየቅ ይኖርብናል። መልሱንም ከመጽሐፍቶቻቸው እናገኛለን። በመጀመሪያ ደረጃ እስልምናን በአጭሩ ስንገልጸው እስልምና ሃይማኖት ሳይሆን ዲን ነው። ይህም ማለት የሃይማኖት ካባ ለብሶ የሚንቀሳቀስ አንድ የፖለቲካ ተቋም ነው። ይህንንም የጀመረው መሐመድ ሲሆን የትኛውም የፖለቲካ ፓርቲ በሰዎች ለመመረጥ የሰዎችን ደካማ ጎን ነቅሶ በማውጣት የማሸነፊያ መንገድ እንደሚያደርገው ሁሉ መሐመድም ሃይማኖትንና የወሲብ ህይወትን ሰዎችን የማሸነፊያ መንገድ አድርጎታል። ዓላማውን ለማሳካት ወንዶችንም ሴቶችንም ከጎኑ ሊያሰልፍበት የሚችለው መንገድ ሃይማኖት ሲሆን ከዚህም በተጨማሪ በመስጠት ወንዶች እስከ ሞት እንዲታመኑለት የሚያደርግበት መንገድ ደግሞ ለወንዶች የወሲብ ልቅነትን መለኮታዊ ፈቃድ አድርጎ በማቅረብ ነበር። በዚህም መሰረት በምድር ለራሱ ከ4 በላይ ሚስት፣ ለተከታዮቹ ደግሞ እስከ 4 ሚስትና በምርኮ የተገኙ ባሪያዎችን ሁሉ ወሲብ ማድረግን ምድራዊ ማማለያ አድርጎ አቀረበ። በሰማይ ደግሞ ለአንድ ሰው 70 እና ከዛ በላይ የሆኑ ለወሲብ የተዘጋጁ ሴቶችን ተስፋ ሰጠ። ይሄ የሃይማኖትን ካባ የለበሰ መሰሪ የፖለቲካ ቁማር ደግሞ ዛሬ አንተንም አታለለ። አንተ የምታያቸው ሙስሊሞች እኛ በመረጃ ከምንነግር የተለየ ህይወት ከሚኖሩበት ምክንያት ውስጥ ቢያንስ 2ቱን ልጥቀስልህ። አንደኛው ምክንያት በሸሪዓ በማትተዳደር ሀገር ውስጥ አቅማቸው ከክርስቲያኖች አቅም ባልበለጠበት ሀገር ውስጥ መኖር ያለባቸው በዚህ መንገድ በመሆኑና መሐመድ እንደዛ ስላዘዛቸው ነው። ሁለተኛው ምክንያት ደግሞ አንተ መጽሐፍ ቅዱስን እንዳልተረዳኸው ሁሉ እነሱም መጽሐፍቶቻቸውን ስላልተረዱ ነው። በመጀመሪያ ደረጃ አንተ ክርስቲያን ሆነ የእግዚአብሔርን ቃል በአግባቡ አለማንበብና አለማጥናት ለዚህ ያዳረገ መሆኑ ቢያሳዝነኝም አሁንም ግን የእግዚአብሔርን ቃል ቁጭ ብላይ ለማጥናት ጊዜ ያለ በመሆኑ እጽናናለሁ። በስጋ በህይወት አለህና እድል አለህ። ሌላኛው ያልተረዳከውና ይህ ሰው እውነትም የመሐመድን ሱና እየተከተለ ነው እንዴ እንድል ያደረገኝ ደግሞ ተጨባጭ በሆኑ መረጃዎች ላይ ማለትም በእስልምናም ሆነ በክርስትና መጽሐፍት ላይ ተመስርተ ሳይሆን በምትሰማውና በምታየው የመንደር ወሬ ላይ ተመስርተ እኛን ማጥላላት ወይም የጥላቻ ሰባኪዎች ማድረግ ነው። እኛ የማያነብና የማይጽፈውን በእሱ ዘመን በነበሩት አይሁዶችና ክርስቲያኖች እንዲሁም በራሳቸው በሙስሊሞችም ጭምር ጆሮ ጠቢ የተባለውን የመሐመድን ሱና አንከተልም። እሱ በዘመኑ ለፖለቲካው የሚጠቅመውን ሃይማኖት ለማጠናከር ሲል ቀጥታ መጽሐፍቱን ሳያነብ ወሬ ይለቃቅምና በሐሰት ክርስትናን ይከስ ነበር። እኛ የእሱን ሱና አንከተልም። መጽሐፍትን እናነባለን፣ በመረጃም እንሞግታለን። በዚህም ምክንያት ከአንተ ጋር መግባባት አልቻልንም ወይም በስርዓቱ ልትረዳን አልቻልክም። ለማንኛውም እስልምናን አሁንም ደግመ በደንብ እንድታዩ ላሳስብ እወዳለሁ። ከሁሉ በላይ ግን እንደ ወንድም የምመክርህ ነገር የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ጊዜ ሰጥተህ በአግባቡ እንድታነብ ነው። በተጨማሪም ይህንን ቻናል በደንብ ተከታተል። የመጀመሪያው ጥያቄ ይህ ነበር። ወዳለው እንሂድ፣ አድምጠነው እንመለስ።
ስለዚህ እኔ እጠይቃለሁ፣ ለምንድን ነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ መጀመሪያ ጥያቄ እሱ ነው። ከሱ በላይ ማን አስገዳጅ አጋል ገጥሞት ነው? ሰጪው እሱ ነው፣ የተሰጥቶም የተገደለው ደግሞ እሱ ራሱ ነው። ትንሽ ኮንፊውዥን ይፈጥራል ይሄ። ለዚህ መልስ ስጡኝ እስቲ። እግዚአብሔር ለእኔ ብሎ የሚሞተው ከሱ በላይ ማን አስገድዶት ነው? አካል አለ ከሱ በላይ? ለማን ነው ግብር የገበረው? ፊዳ ያደረገው ለማን ነው? ራሱን በራሱ። ለዚህ መልስ አምጡ። መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እግዚአብሔር ራሱን ለራሱ መስዋዕት አደረገ የሚለው አባባል የክርስትናን የድነትና የሥላሴ እይታ የሚያዛባ ነው። ይህም ክርስትናን በቅጡ ካልተረዱ ወይም የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን በቅጡ ካልተረዱ ሰዎች የሚመጣ አባባል ነው። ይህም ወንድም ከእኔ በላይ ሙስሊሞች መጽሐፍ ቅዱስን ያውቃሉ በማለት በራሱ አንደበት ተናግረዋል። እና እንዲህ በዚህ ልክ እስላምም ይወያያል፣ በዚህ ልክ ያውቃሉ። እና እሳቶች ናቸው። መጽሐፍ ቅዱስን ከአንድ ክርስቲያን በላይ ነው የሚያውቁት። ከአንድ ክርስቲያን ስላለና እከሌ ስላላለ ከራሱ ጋር እያወዳደረ ሊሆን እንደሚችል ጥርጥር የለውም። የእግዚአብሔር ቃል ግን በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ስለሚል ከእነሱ የተሻልክ ሆነ መገኘት ነበረብህ። ተሽለ ባለመገኘትህ ለውድቀት ተራግሃል። ብዙዎችም በዚህ አይነት ህይወት እንደሚኖሩ እናውቃለን። የእግዚአብሔርም ቃል ይነግረናል። ለማንኛውም ለመጀመሪያው ጥያቄ መልሱ የሚከተለው ነው። አንደኛ፣ እግዚአብሔርን ማንም አላስገድደውም። በገዛ ፈቃዱ ነው የሰራው። እግዚአብሔር ከእርሱ በላይ በሆነ አካል አይገደድም ወይም አይመራም ስለሌለ። በክርስትና ቴዎሎጂ እግዚአብሔር ሉዓላዊና ራሱን የቻለ ሲሆን ከእርሱ ውጭ ላለ ለማንኛውም ህግ ሰጪ አይገዛም። የኢየሱስ መስዋዕትነት እግዚአብሔር በፍቅሩ ተነሳስቶ የገዛ ፍትውን ለማርካት በነፃነት የመረጠው ድርጊት ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ኢየሱስ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ብሏል። ይህ ማለት የኢየሱስ ሞት የሰው ልጅን ለማዳን በሥላሴ አንድነት በታቀደው ዕቅድ መሰረት የተከናወነ በፈቃደኝነት ላይ የተመሰረተ ተግባር እንጂ አንድ ከፍ ያለ ስልጣን ስላዘዘው የተደረገ አይደለም። ሁለተኛ፣ መስዋዕቱ በሥላሴ አካላት መካከል የተከናወነ ነው እንጂ እግዚአብሔር በራሱ ላይ ያደረገው አይደለም። ክርስትና አንድ አምላክ በሶስት አካላት ወይም አብ፣ ወልድና መንፈስ ቅዱስ እንደሚኖር ያስተምራል። አብ ወልድን ላከ፣ ወልድም በፈቃዱ ታዘዘ። ይህ እግዚአብሔር ራሱን ገደለ ማለት ሳይሆን በአካል ከአብ የተለየ ነገር ግን በባህሪ ወይም ኢሴንስ ከአብ ጋር አንድ የሆነ የእግዚአብሔር ልጅ የሰውን ባህሪ ተዋህዶ በዚያ ሰዋዊ ባህሪው ስለ ሰው ኃጢአት ራሱን አሳልፎ ሰጠ ማለት ነው። አብ አልሞተም። የሞተው ሰው የሆነው የወልድ ስጋዊ ባህሪ ነው። ስለዚህ ተቺዎች እግዚአብሔር ራሱን ገደለ ሲሉ ሥላሴን ወደ አንድ አካል ብቻ እየቀነሱ ነው። ይህም ሞዳሊዝም የሚባል የኑፋቄ ትምህርት ነው። በትክክለኛው የክርስትና አስተምህሮ አብና ወልድ የተለያዩ አካላት ናቸው። ሁለቱም እኩልና ሙሉ አምላክ ሲሆኑ በፍጹም አንድነት ይሰራሉ። በሥላሴ ዙሪያም ጥያቄዎች እንዳሉብህ ቪዲዮ ላይ ስትናገር ሰምቻለሁና በዚህ ርዕስ ላይ የተሰሩ ቪዲዮዎች ስላሉ ይህንን ቻናል በደንብ ጎብኘው። ሶስተኛ፣ እግዚአብሔር ለእኔ ብሎ የሞተው ከእሱ በላይ ማን አስገድዶት ነው በሚል ላነሳው ጥያቄ መልሱ የእግዚአብሔር ፍትህ ከእርሱ በላይ ያለ ሕግ ሳይሆን ከባህሪው የሚመነጭ ነው። ይህም ዋናው ነጥብ ነው። እግዚአብሔር ወልድ ሰው በሆነበት ማንነቱ የሞተው ለእርሱ አስገዳጅ የሆነን ሕግ ለማርካት ሳይሆን ፍትህ እና ፍቅር የእርሱ መሰረታዊ ባህሪያት ስለሆኑ ነው። እግዚአብሔር ክፋትን ዝም ብሎ ችላ ሊል አይችልም። ምክንያቱም ያም ቢያደርግ የገዛ ቅድስናውንና ፍትሁን መካድ ይሆንበታል። በተመሳሳይ ጊዜ ፍቅሩ ከጥፋት ይልቅ ወደ ማዳን ያነሳሳዋል። መስቀል የእግዚአብሔር ፍትህና ምሕረት የተገናኙበት ቦታ ነው። በሌላ አባባል ልግለጸው፣ አምላክ ፍጹም ፍትሃዊ ከሆነ ኃጢአትን መቅጣት አለበት። ይህን ካላደረገ ፍትሃዊ አይደለም፣ ፍትህ የጎደለው ወይም ሙሰኛ ነው ማለት ነው። ነገር ግን አምላክ መሐሪ ከሆነ ኃጢአተኞችን ይቅር ማለት ይፈልጋል። ስለዚህ ፈተናው የሚከተለው ነው። አምላክ ፍትሃዊነቱ ሳይጎድል በደለኛ ሰዎችን እንዴት ይቅር ሊል ይችላል? አንድ ዳኛ ጥፋተኛ የሆነን ወንጀለኛ በነፃ ቢለቅ ይህንን ፍትህ መጓደል እንለዋለን እንጂ ምሕረት አንለውም። ስለዚህ አምላክ በእርግጥ ፍትሃዊ ከሆነ ያለ ቅጣት ዝም ብሎ ይቅር ማለት ብቻውን አይሰራም። ስለዚህ መስቀል እንደ መፍትሄ በክርስትና እግዚአብሔር ፍትህን ችላ አይልም፣ ይልቁንም ያረካዋል ወይም ያሟላዋል። ኃጢአት ይቀጣል፣ ፍትህ ይከበራል፣ ቅጣቱ ግን በክርስቶስ ላይ ያርፋል። ለኃጢአተኞች ምሕረት ይዘረጋል። ስለዚህ ፍትህ ወይም ምሕረት በሚለው ምርጫ ፋንታ ፍትህና ምሕረት በአንድ ጊዜ የሚለውን እናገኛለን። የእግዚአብሔር ሕግ እርሱ የፈጠረው ደንብ ሳይሆን የባህሪው መግለጫ ነው። ፍትህ መካድ ራሱ መካድ ነው። ስለዚህ መስቀል እግዚአብሔር ለእግዚአብሔር ዕዳ መክፈሉ ሳይሆን እግዚአብሔር በወልድ አካል በኩል ፍጹም ፍቅሩን ለመግለጥ የገዛ ፍጹም ፍትሁን ያረካበት መንገድ ነው። ሰው መሆኑ መስዋዕቱን የሚቻል አደረገው። በክርስትና አስተሳሰብ እግዚአብሔር መንፈስ ስለሆነ አይሞትም። ነገር ግን በኢየሱስ ክርስቶስ በኩል እግዚአብሔር መሞት የሚችልን ሙሉ የሰው ባህሪ ተዋሃደ።
የክርስቶስ ስጋዊ ሞት እውነተኛ ነበር፣ ነገር ግን መለኮታዊ ባህሪው ዘላለማዊና የማይጠፋ ሆኖ ቀርቷል። ይህ የመለኮትና የትስብዕት ወይም ሰው የመሆን ምስጢር ነው። ኢየሱስ ፍጹም አምላክና ፍጹም ሰው ነው። ሙስሊሞች እንደሚሉት እግዚአብሔር መኖሩን ማቆሙ ሳይሆን እግዚአብሔር ሞትን ለማሸነፍ ወደ ሞት ውስጥ መግባቱ ነው። መነሻው ፍቅር ነው እንጂ ተጽዕኖ አይደለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ ክርስቶስ ሲሞት ከእርሱ በላይ ላለ ማንኛውም አካል ለመታዘዝ ሳይሆን በመለኮታዊ ርኅራሄ ራሱን የሰጠበት ተግባር ነው። ይህ ሰው ወደ እስልምና ከመጣ በኋላ አንድ ግራ ያጋባው ነገር እንዳለ አልሸሸገም። እስኪ እንስማው። እና አሁን እስልምናን ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁኑ ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት? ብዙ ጊዜ በአርብ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ አያሰኙኝም። which is not basic ምንም ግራ አያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጥብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። እኔ ድሮም ክርስቲያን እያለሁ መጽሐፍ ቅዱስን ብቻ ነው እንደ ምንጭ የምጠቀም። ማንም ነጭ የጻፈውን የእሱን አመለካከት፣ ሀሳብ፣ እውቀት አላነብም። እሱ ሰውየው የተረዳበት መረዳት እኔ መረዳት አለብኝ መጀመር። አንተ እስማኤል የጻፈው መጽሐፍ በምን አይነት የእምነት ክፍል ሁነህ በምን አይነት መረዳቱን እንደጻፍከው አላውቅም። ሞቲቪንም ማወቅ አለበት። አላውቅም። ስለዚህ አንተን ጽሁፍ አንብቤ ለምን እሰቃያለሁ? አንተ እኔ ያስረዳህ አንተ የተገነዘብክበት ለምን እኔ ዱዓ አላረግም እንዴ? ለምን አልጸልይም እኔ ራሴ? አፍተር ኦል ሐሳቡም የሰው ነው ሐሳብ ነው። ከዛ ደግሞ ሐዲሶችን ጠይቃለሁ። እኔ በመጠየቅ አልፈራም። ረሱል ከሞቱ ከ250 ዓመት በኋላ ነው ሐዲስ የተጻፈው። በጣም ጥንቃቄ የተሞላበት ነው። ከማን የሰማኸው? ማን የነገረህ? ያኛውስ የነገረው ማን ነው? ከሌ የሆነ ሐዲስ እንደዚህ ሰምቷል ብለው በእግር ሂደው ፈልገው ጠይቀው ባህሪያቸው ተጠንቶ ማን ነው ላንተ የነገረህ እያለ ሶርሱን ያጠናሉ። ወደ እንግዲህ ሶርሱ እስማኤል ማን ነገረው፣ ተድላ ማን ነገረው እየተባለ እዛ ሶርሱን በደንብ ያጠናሉ። ስቲል የሁሉም ሐዲሶች ሶሒህ የተባሉት በተለይ ስለዚህ እነዛ ከ250 ረሱል ከሄዱ ከ250 ዓመት በኋላ ከሆነ ከተጻፈው አሁን እንደዚህ አይነት ግርታ ውስጥ መግባት አልፈልግም። ቁርአን ብቻ የሚሉና ሐዲሳት ያስመረሯቸው ጥቂት ሙስሊሞች መኖራቸው ልክ ነው። ነገር ግን እዚህ ደረጃ የደረሱት እንዳንተ በአንድ ጊዜ ሳይሆን ከብዙ ዘግናኝ የሐዲሳት ንባቦች በኋላ ነው። ያንንም ያደረጉት ከእስልምና መውጣት ቢፈልጉም በተለያዩ ምክንያቶች ጭንቅ ስለሆነባቸው ነው። አንተ ግን እንደሰማሁት ገና 3 ወርም አልሞላም። እንዴት በዚህ አካባቢ ትገኛለህ? ለማንኛውም ቁርአንን ያለ ሐዲሳት ማንበብ የማይናገርን ሬሳ ለማናገር እንደመሞከር ነው። አይቻልም። ሐዲሶች ሳይኖሩ ቁርአንን ብቻ በማንበብ እስልምና ሙሉ በሙሉ መረዳት አይቻልም። ቁርአን ብዙ ጊዜ ዝርዝር ማብራሪያ ሳይሰጥ ትዕዛዞችን ብቻ ነው የሚሰጠው። ለምሳሌ ሙስሊሞች እንዲሰግዱ፣ እንዲጾሙና የሐጅ ስርዓትን እንዲፈጽሙ ያዛል። ነገር ግን ትክክለኛውን አፈጻጸም በዝርዝር አይገልጽም። የመሐመድን ሕይወትና ተግባር የሚዘግቡት የሐዲስ መጽሐፍት ሳይኖሩ አንድ አንባቢ በቀን ስንት ጊዜ መስገድ እንዳለበት፣ ደረጃ በደረጃ እንዴት መስገድ እንደሚቻል ብዙ የህግና ማህበራዊ ውሳኔዎችን ማወቅ አይችልም። ይህ የሚያሳየው ቁርአን እንደ መጽሐፍ ቅዱስ ራሱን ችሎ የሚቆምና ሁሉንም ነገር በራሱ የሚያብራራ ጽሑፍ ተደርጎ እንዳልተዘጋጀ ነው። በተጨማሪም የእስልምና እምነት ቁልፍ አካላት በሐዲሶች ላይ በእጅጉ የተመሰረቱ ናቸው። ለምሳሌ ስለ መሐመድ ሕይወት ዝርዝር ጉዳዮች፣ አንቀጾቹ የወረዱባቸው ሁኔታዎች፣ አብዛኛው የእስልምና ህግ ወይም ሸሪዓ በሐዲሶች ላይ በእጅጉ የተመሰረቱ ናቸው። አንተም ደረስኩበት እንዳልከው ደግሞ እነዚህ ሐዲሳት የተጻፉት ከመሐመድ ህልፈት በመቶዎች ከሚቆጠሩ ዓመታት በኋላ ነው። የተጻፉት ከብዙ ትውልድ በኋላ ከሆነ ደግሞ ይህ በእስልምና ትምህርት አስተማማኝነትና ወጥነት ላይ ጥያቄ ያስነሳል። እስልምናን ከተቀበልክ ከነግሳንግሱ ነው፣ ልጅን ከወደዱት ከነንፍጡ ነው የሚባል አባባል አለ። ሌላው ደግሞ ሙስሊም ነኝ ካልክ የየትኛው የእስልምና ክፍል ውስጥ ነህ የሚለውንም ብትነግረን መልካም ነው። እስልምና በትምህርት ልዩነት ብዙ ክፍሎች እንዳሉትም ሰምተህ የገባ ይመስለኛል። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል።